እኛም ደግሞ ለምሳሌ አንተ እምነት ላይ ከሆንክ ያንተን እምነት ልንጠይቅህ እንችላለን። ያንተን መረዳት ለማወቅ ከጣፈጠኝ ከተመቸኝ ወስዳለሁ። እዚህ ጋር የምን ገበያ ነው? የአይዲያ ገበያ ነው፣ የኖሌጅ ገበያ ነው፣ የእውቀት። ስለዚህ ጥያቄ ኖሮት አልነበረም። የተነሳው ጥያቄ ምን ላይ ነበረ? በእፎይና በሁሱ መካከል በተደረገው ዲቤት ላይ ኮሜንት ተደርጎ ምን ተረድተናል ብለን ነበረ በዛው የጀመርነው። እኔም የራሴ ክርስትና ላይም ሆነ እስልምና ላይ ብዙ ጥያቄዎች ስላለኝ እሱን እጠይቃለሁ እና አሁን ከትላንት ወዲያ እነሱ ሲወያዩ ማለት ለሰው ልጅ አሁን ለህይወት የሚሆን ነገር ምንም አልሰማንም። ለዛ አሁን ሬት ይመጣ ጠየቀ ጥያቄ እና ነፍስ ያለው ሰው ጥያቄውን የሚመልስ ሰው ስለሌለ እንዲመለስም ስለፈለኩኝ ኦኬ ብዬ ቤዚ አለ ሰው ስላለች አስገባውኝ እና ሬድ የምጠይቀውን ጥያቄ ኦኬ ጠየቅ። በጣም ቴንኪው። ለማንኛውም እሱ የሚጠይቀው ሬድ የሚጠይቀው ጥያቄ የአንተም ጥያቄ ነው? ኖ አሁን ሲጠይቅ ለምን ማለት የሆነ ምክንያት ይኖረዋል። እኔ አሁን ቆይ እኔ አሁን ማለት ነው በእስልምና ላይም ሆነ በክርስትና ላይ የሆነ ነገር ሰው ሲያስረዳ ምክንያት ይኖራል። የሆነ ነገር ለምሳሌ እንዲህ ሊባል ተፈልጎ ነው እንደዚህ ነው ተብሎ ማብራሪያ አለው። አሁን ሬድ ቲም ዝም ብሎ ይዞት መጣ ያንን ነገር ገብቷል። ጥያቄውን ይዞ ሲመጣ ኦኬ እንደዚህ ለመባል ለማለት ተፈልጎ ነው ብዬ እረዳለሁ እኔ ገብቷል። አሁን አንተም የሆነ ነገር ብትናገር በክርስትና ላይ እንደዚህ አይነት ጥያቄ አለ ብትል ኦኬ እንደዚህ ለማለት ተፈልጎ ነው ብሎ ያም ሰው ይዞ ይመጣል። ኦኬ እኛ ደግሞ በዚህ መሀል አመዛዝነን ትልቅ ሰው ነን እናነባለን፣ አንብበን እውነታው ላይ እንደርሳለን እንደማለት ነው። ይሄ ነው ያለው ነገር። ሌላ ግልጽ ያልሆነላችሁ ነገር ካለ ጠይቁ ነው። ሪፍሌክሽኑ ላይ ሀሰን ነው ለእኔ ድል ትሰጠኝ። ቅድም ጀምሬ የተሰማቸው ስለነበረ ሬድ ቲም ያነሳቸው ነገሮች አሉና እነሱ ነገር መጥራት አለባቸው ብዬ አስባለሁኝ። ልድገማቸው ችግር የለውም። ስለሰማ ነው ችግር የለውም። ቤዚ ኮመንቱን ተቆጣጣሪ ቤዚ አንቺ በደንብ ስለምታውቂያቸው በትላንትና ኦኬ ልጀምርና ሰምተናቸዋል። አንደኛው ምንድነው ልጀምር ኡስማን ያውቃል አይ ነው ይዋል ችግር የለም ቀጥልሽ። ኦኬ በነበረው ውይይት ላይ ሁሱ ያቀረበው ውይይት ላይ ምን ተማራችሁ ነው? ኖርማሊ የተማርነው በእስልምና ውስጥ ሁለት አይነት አላህ እንዳለ በስነ ስርዓት አንደርስታንድ አድርጌያለሁ እኔ። ሁለት አይነት አላህ፣ አንደኛው አላህ በአካል የሚገለጥ አላህ ማለት ነው። የአላህ አካላቶች የሚቆጠሩ እጅ፣ እግር፣ መዳፍ እና ካራክተሪካሊ አላህ የሚሮጥ ሊትራሊ የሚወስዱ የሙስሊም ግሩፖች አሉ ማለት ነው። ስለዚህ ይሄንን ነገር ግልጽ በሆነ መንገድ አስቀምጦታል ማለት ነው። ሌሎቹ ደግሞ በዩቲዩብ ላይ ምናምን በቲክቶክ ላይ ያየናቸው እንደዚህን አይነቱን አላህ ያጥፋው፣ አላህ ራሱ ይግደለው ያሉ የሐዋሽ ግሩፖች አሉ። ሐዋሾች አላህ በቦታ በሰማይ በምድር በጎን በምስራቅ በሰሜን አለ ወይንም አይገለጥም እንደዚህ ተብለን አናምንም። ይሄኛው አላህ እጅ አለው እግር አለው። ግን ሬድ ማለት አሁን ያነበብከው ላይ ቢሆን ጥያቄው እኔ ደስ ይለኛል። ለምን መከፋፈሉ ላይ ወይም ደግሞ ይሄ የሚለው እነሱ ይናገሩ ማለት እነሱ ናቸው ባለቤቶቹ። ያነበብኩትን ደግሞ ጃኮ ከይቅርታ ጋር አሁን ያነሳቸው ነጥቦች መሰረታዊ ስለሆኑ ግዴታ መጥራት አለባቸው። አሁን ያነሳቸው ነጥቦች ምላሽ ተሰጥቶባቸው ቀጣይ ደግሞ ቅድም ሲጠይቃቸው የነበሩት አለ እኛን ይረግመናል ሲል ነበረ። የተለያዩ ነገሮችን አላህ ይሮጣል እንዲህ አይነት ነገሮችን ሲያለሳ ስለነበረ ቀጣይ ደግሞ እነሱ ይመለሳሉ። አሁን ባነሳቸው ነጥቦች ላይ ግን መጀመሪያ የሆነ ሪፍሌክት ማድረግ አለብን።
ኦኬ ማለት እሱ ለሚጠይቀው አሁን ይሄ አህባሽ ምናምን ለሚለው ነገርም መልስ እንሰጣለን። አዎ በትክክል። ኦኬ እሺ ጥሩ። በመጀመሪያ ደረጃ ሬድቲም ጥያቄዎችን ትቀጥላለህ እንዳይበዛ እነዚህ እንትን ይበሉና ወደ እነዛኞቹ ጥያቄ ትሄዳለህ። በመጀመሪያ ደረጃ አህባሽ ኦር ወሃብይ የሚባል ነገር የተጻፈ ነገር አታመጣም። አንድ ሙስሊም የሚያምነው የሚቀበለው ምንድነው? ቁርአንና ሐዲስን ነው። ከቁርአንና ከሐዲስ ውጭ ያለ ሰዎች ፍላጎታቸውን ወይም ደግሞ ተረታቸውን የሚያወሩትን ነገር ያ እነሱ ጋር ይቀመጣል። አሁን አህባሽ ወይም ወሃብይ የሚል ነገር ከቁርአንና ከሐዲስ አታመጣም። ምክንያቱም የኛ የሙስሊሞች መመሪያችን ምንድነው? ቁርአንና ሐዲስ ብቻና ብቻ ነው። ከዚያ በመቀጠል ምንድነው ከተባለ ቁርአን አንድ ነው። መልእክተኛውም ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ናቸው። ግን በቁርአን ላይ ሰዎች የተለያየ አመለካከት ወይም የተለያየ አረዳድ ሊኖራቸው ይችላል። ልክ ክርስትናው ላይም 40 ምናምን ሺህ አይነት ዲኖሚኔሽን እንዳለ ሁሉ ማለት ነው። አንዱ መጽሐፍ ላይ ሰዎች የተለያየ አመለካከት ስለሚኖራቸው አንተ ፕሮቴስታንት ነህ፣ ሰምበዲ ኦርቶዶክስ ነው፣ ሌላው ካቶሊክ ነው፣ ሌላው ደግሞ ኦንሊ ጀሰስ ነው። ያ ማለት በአንዱ መጽሐፍ ላይ የተለያየ አረዳድ አላቸው ማለት ነው። ከዛ ውጭ ግን እስልምና አንድ ነው፣ ቁርአንም አንድ ነው። የተላከውም ከአምላካችን አላህ በጅብሪል አማካኝነት ለመጨረሻውና ለመደምደሚያው ነብይ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መንገድ ነው። ሌላው አካል የሚሮጥ የሚል ነገር ስታነሳ ነበር። ምንድነው እሱ ነው? በመጀመሪያ ደረጃ የተገለጸው ነገር ምንድነው? ትናንት ሁሱም ሲጠየቅ የነበረው አላህ ይሮጣል ወይ የሚል ጥያቄ ነው። ሐዲሱ ምንድነው የሚለውን ስንመለከተው ግን ስለ መሮጥ የሚያነሳ ነገር አይደለም። ምንድነው የሚለው? አንድ አማኝ፣ አንድ ሙስሊም፣ አንድ የአላህ ባሪያ እሱን የሚያመልክና የሚከተል ወደ አላህ ስንዝር በቀረበ ቁጥር አላህ በክንድ ይቀርባል። አንድ አማኝ ወደ ፈጣሪው እየተራመደ በቀረበ ቁጥር አላህ ደግሞ በመሮጥ ይቀርባል ይላል። እዚህ ላይ የተነሳችው ምንድናት? እዚህ ሐዲስ ላይ አላህ ይሮጣል ወይ የሚል ነገር ተነሳ። ኖ እሱ አይደለም ነጥቡ። ሐዲሱንም ማውጣት ይቻላል። ሐዲሱ መልእክቱ ምንድነው? አንድ አማኝ ፈጣሪውን ቆይ ልጨርስ። ሬድቲም ልጨርስ። በነገራችን ላይ እሱ ዱኩን የሚባል ልጅ አንድ አረ የሚባል ልጅ አትበለኝ፣ ልጨርስ ነው አንዴ። አንተ ጋር ነው ያወራን ያለ ነው። ልጨርስ ሬድ ይጨርስና ከዛ አንተም በራስህ እንትን ትላለህ። ዱኩና አስገባልኝ። ኦኬ ማንን ጃካ የሚባል ልጅ ጨርስ። አዋሽ ደግሞ አንድ ሰው አመጣለሁ ያወራሉ ሁለቱ። እኔ እናንተን የምናወራው ቆይ አባሽ የምትላቸው ማለት ነው። ቆይ ሬድ አንዴ እሱን ጨርስና ቆይ አህባሽ የምትለው ራሱን ችሎ አህባሽ ነኝ ብሎ ነው የሚመጣው? አህባሽ ነኝ ይላል። አህባሽ ነኝ አይልህም። ሙስሊም አህለል ሱና ሙስሊም ነኝ ብሎ ነው እንጂ የሚመጣው አህባሽ ነኝ ብሎ አይመጣም። አትዋሽ ሬድ። እሺ ሬድ አንዴ ጨርስ። እሺ ሁሉ ካለባቸው ኡስማኖቪች እና እነሱ ይገናኛሉ። ቆይ ጨርስ። ኮማንዶ ለምንድነው የምትረብሸው? ቆይ ይጨርስ። እሺ ጃካ ይቅርታ በእንትንህ መሀል ስለገባ ወንድሜ፣ ለሁለታቸውም ደቂቃ ይሰጣቸውና ምክንያቱም የሃይማኖት ጉዳይ ሲተነተን የሚጨረስ አይደለም። ገብቶሃል? ስለዚህ ለሁለታቸውም ደቂቃ ይዘን ወይንም ደግሞ ይዘክ በቃችሁ እንድንላቸው ያስፈልጋቸዋል። ገብቶሃል? እንጂ ሊጨርሱ አይችሉም። እንደዚህ እናደርጋለን። ሶስት ደቂቃ የቀን ሰራተኛ ይምጣ እያለ ነው ሬድ። አይደለም ኖ ኮማንዶ ነካል። እሺ ብራዘር ጨርስ። እሺ ወንድሜ በሪስፔክት ብታወሩ አይሻልም? ቆይ ምንድነው ግን? ኧረ በእናታችሁ እኔ በጣም እያስጠላኝ ነው። የማትከበሩ ከሆነ የቤቱ ባለቤት አላህ አይደለ? አቋረጠኝ እንጂ እኮ እኔ እያወራሁ ነበር። እሺ ሐሰኑ፣ እኔ አሁን ኮማንዶ እያናደደኝ ነው። ለዛ ነው ኮማንዶ እባክህ ማለት እንትን አትበለው። ቤቱን በቃ በጣም እየረበሽከው ነው።
እሺ እሺ ኦኬ የቤቱ ባለቤት አለ አይደለ? እሺ አስተካክላለሁ። ከማንም ጋራ መፎካከርም ሆነ መሟገት ገመድ መሳሳብ አንፈልግም። እንደ ቤቱ ባለቤት ጥያቄ ካለህ ማንኛውንም እስላማዊ ጥያቄ ካለህ ምንም ነገር የፈለግከውን ነገር መጠየቅ ትችላለህ። እንደ እምነታችን ለመመለስ እኛ ዝግጁ ነን። 24 ሰዓት ልንሰጥህ እንችላለን። ኢቭን በቤታችን ብትመጣም እናስተናግድሃለን። አሁን ሬቲምም ሆነ ሌላ ሰው ጥያቄ ያልገባቸው ነገር በውይይቱ መሃል ወይንም አሁን ላይ ራሱ አዲስ ጥያቄ ካላቸው ይህንን ጥያቄ ለመመለስ እኛ ዝግጁ ነን። ኡስማን ሲያወራና ሲመልስ እንደ እስልምና ነው የሚመልሰው። ሲመልስ ደግሞ የሌሎችን ስሜት ለማርካትና የሌሎችን አእምሮ ለመግዛት አይደለም። ራይት? ኦኬ። እንደዛም ሊሆን አይችልም። እንደ እምነታችን ነው የምንመልሰው። የማይመቻቸው ሰዎች ይኖራሉ። አዎ። ስለዚህ ኡስማን ይቀጥል፣ አታቋርጡት። እንደ የትኛው እምነት ነው? ሙስሊም ሆነ በየትኛው ሴክት ሆነ ነው የምመልሰው? በዋሃብያ ሴክት ሆነ ነው? በአህባሽ ሴክት ሆነ ነው? አይ ሙስሊም ነኝ ካለ ሙስሊም እነሱ አሁን አንተ ሬድ እየከፋፈልክ ነው የምትጠይቀው ማለት ምንክን የሚያምህ ግን አንተ ልጅ ቆይ እንደዚህ አድርጎ ሐሰኑ ለኔ ልቀጥል፣ ችግር የለውም። ወድጅ መሰለቱ እንዴ እኔ ቆይ ኮማንዶ እባክህ አንተ ሚዩታል ኮማንዶ አንተ ቆይ እኔ የራሴ አስተካክለዋለሁ ቤቱን። እኔ ሐሳቤን ልጨርስና ቀጣይ እንትኑ ይሄዳል አይሻልም? ኡስማኖቪች እንትን ቀጥል ግን ስትጠይቁ ክርስቲያኖችም ሆናችሁ ሙስሊሞች ማለት እነሱ ያላሉትን ነገር እናንተ በግድ ከየት ወገን ነው እያላችሁ አትጠይቁ። ማለት ሙስሊም ነን ብለው ከሙስሊም ይሄ ነው እያሉ እያስረዷችሁ እናንተ ወደ ሌላ ነገር መግባት ከባድ ነገር። ኡስማኖቪች ቀጥል። እሺ አመሰግናለሁኝ። አሁን ምንድነው ቅድም ላይ ሲያነሳቸው የነበረው አህባሽ ወሃቢ የሚለውን ቅድም ላይ እወያያለሁ እንደውም ለውይይት ጊዜ ያዙልኝ ሰው ጥሩልኝ ሁሉ ሲል ስለነበረ ሬድ ቲም አሁን አህባሽ ወሃቢ የሚለውንም ከሙስሊሞች ከሚያምኑበት ከቁርአንና ከሐዲስ አምጥቶ ያሳየናል። ያ ካልሆነ ግን አሁንም እየቀጠፈብን ነው ማለት ነው። በእኛ ላይ በሙስሊሞች ላይ እየዋሸብን ነው ማለት ነው። ምክንያቱም የአንድ ሙስሊም መመሪያው ቁርአንና ሐዲስ ነው። ከዛ ውጭ ይዞ ከመጣ በእኛ ላይ እየዋሸብን ነው ማለት ነው። ያንን አንተም ትረዳዋለህ ጃኮ። እዚሁ ሬቲም እንዳትወጣ እስከ መጨረሻው እንጨርሳለን። እሺ አመሰግናለሁ። ስለዚህ አላህ ይሮጣል የምትለዋን በኃይለ ቃል አንዷን አውጥተው ሐዲሱ የሚለው ምንድነው? አንድ አማኝ ወደ ፈጣሪ ስንዝር ቢቀርብ አላህ ክንድ ይቀርበዋል። አንድ አማኝ ወደ ፈጣሪው በአምልኮ ማለት ነው እሱን ፈጣሪን በመገዛት እሱን በመፍራት ስርዓትና ህጉን በመጠበቅ ወደ ፈጣሪ እየተራመደ አንድ አማኝ በቀረበ ቁጥር ምን ይሆናል? አላህ እየሮጠ ወደሱ ይቀርባል ይላል። ያ ምንድነው የሚያሳየው? ወደ ፈጣሪን መፍራትን፣ እሱን መገዛትን፣ እሱን ማክበርን አንተ በቀረብከው ቁጥር ካንተ በበለጠ ፍጥነት አምላክ ደግሞ ወደ አንተ ይቀርባል ነው መልእክቱ። ኦኬ ከዛ ውጭ ሁለት እግር ወይም ሶስት እግር እንደ እንስሳ አራት እግር አድርገህለት ልክ እንደኛ መሮጥ እሱን የሚያመለክት አይደለም። ምክንያቱም ስንዝር በቀረብከው ቁጥር ሲል ክንድ ይቀርብሃል ሲል አሁንም በአምልኮ ጉዳይ ነው፣ እሱን በመፍራት ጉዳይ ነው ሐዲሱ። ከዛ ውጭ ግን ይሄ አባሮሽ አይደለም ወይም ዩሴን ቦልት አይደለም፣ ሩጫ እንደዛ አይነት ነገር አይደለም። መልእክቱ ይሄ ነው፣ ፈጣሪን በመፍራት ወደሱ መቅረብን የሚያመለክት ነው። በጣም ጥሩ። ስለዚህ ምሳሌያዊ አነጋገር ነው ማለት ነው። ያ ፊገራቲቭ ነው፣ ግልጽ ነው። ሐዲሱንም ማውጣት ይቻላል። ይሄ ነው የእስልምና መልእክቱ። ትናንት ግን ሲጠየቅ ሁሱ ይሄንን ከዚህ በበለጠ ሁኔታ ከኔ በተሻለ ሁኔታ ማስረዳት መግለጽ የሚችል ሰው ነው። ግን አላህ ይሮጣል ወይ ያችን ብቻ አንስቶ ሐዲሱ ይነበብ ማለት ነበረበት። በእርግጥ አዎ። በነገራችን ላይ ኡስታዝ ሁሱ መምህር ነው፣ የሃይማኖት መምህር ነው። he is not debater። ጥያቄ ትጠይቀዋለህ፣ የኢስላም አስተምሮት ምንድነው የሚለውን በመረጃና በማስረጃ ያሳያል፣ ያስረዳሃል፣ ያስተምርሃል። ከዛ ውጭ ዲቤተር አይደለም። ለዲቤት ደግሞ የተዘጋጁ ሰዎች ነበሩ፣ እነ ኢምራን ነበሩ። ለምሳሌ ኢምራን አይግባ የተባለበትም ትልቁ ምክንያት ምንድነው? ይሄ ነው። he is a debater። ሰዎችን how to ትሪት ማድረግ እንዳለበት ያውቃል። በምን መንገድ የዲቤት ህግ አለው አይደል? ኢቭን እኮ ትናንት የተደረገ ውይይት አይታችሁት ከሆነ ከርዕስ ሁሉ ተወጥቷል እኮ።
አለ ርዕሱ በጣም ወጥቷል። አላህ እግር አለው እጅ አለው ወገብ ምንድነው ለኛ የሚጠቅመን? ወደዛ ያስገባው ማን ነው የሚለውን ሁላችሁም አይታችሁታል። መፈረጅ አልፈልግም፣ ግን እስልምና ላይ ይሄ ነው አካሄዱ ማለት ነው ያለው ይሄ ነው። ሌላው አምላክ አላህ እጅ አለው መለኮታዊ እጆች አሉት። ምክንያቱም እንደ ኢስላም መቼም የትም ቦታ ላይ የማይናወጥ አንድ አቋም አለ። ምን የሚል ነው? አምላክ አላህን የሚመስለው ምንም ነገር የለም። የሚመስለው ምንም ነገር የለም። ይሄ የማይናወጥ የመጀመሪያው አቋማችን ነው። አምላክ እጅ አለው ካለን አዎ አለው ብለን እናጸድቃለን። ጣት አለው አዎ አለው። የተገጣጠመ ነው የተሰካካ ነው? እንዴ አንድን ነገር እኮ እንዲህ ነው ብለህ ልትመልስ የምትችለው ምን ሲሆን ነው? ያየኸው ሲሆን ነው ባይን አይደለ? ይሄ ደግሞ እምነት ስለሆነ የተገለጸልህ አይደል? ከተገለጸልህ አታልፍም። አልተገለጸም። ምክንያቱም እኔ ለማንም ብዬ ያልተገለጸ ነገር እንዲህ ነው ብዬ መናገር አልችልም። እንኳን ስለ አምላክ አይደለም ስለ መላእክት አሉ ምሳሌ አይደለም። www ሚውት ታደርገው ብሮ ድምጽ አለ አንተ ጋር ያስተጋባብኛልና። እሺ ይቅርታ። ኦኬ እሺ። ስለዚህ ሁሱ አልተገለጸም ሲል የነበረው ምንድነው? እንደ ኢስላም አስተምሮ እንደ ሐዲስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተማሩን እንኳን በአምላክ ላይ አይደለም በእኔ ላይ ያሉ እኔ ያላልኩትን ያለ ምንድነው ያሉት? መቀመጫውን ጀሃነም በርግጥ አዘጋጀ ነው ያሉት። ምክንያቱም በመልእክተኛው ላይ መቅጠፍ በአላህ ላይ መቅጠፍ ሌሎች ሰዎች ላይ ጓደኛህ ላይ እንደምትቀጥፈው አይደለም። አላህ ያላለውን ብሏል ብለህ ከተናገርክ አንተም ተሳስተህ ሌሎችንም እያሳሳትክ ስለሆነ፣ ስለዚህ አምላክ አላህ እጅ አለኝ ካለ አዎ አለው እናጸድቃለን። ያለ እንዴትነት አምላክ አላህ ይናገራል። እንዴት ነው የሚናገረው? ልክ እንደኛ በቃላት በምላስ ጉሮሮ ተናጋ እኒህ ሁሉ ያስፈልጉናል ለሰው አይደለ? ለአምላክ ግን ይናገራል። እንዴት? አልተገለጸልንም። እነዚህ አካላቶችስ ያስፈልጉታል? አናውቅም። እንደሚናገር ሁሱ አልተገለጸም ሲል የነበረው በዛ ምክንያት ነው። በዚህ ምክንያት ነው። ኦኬ እሺ። ስለዚህ ለእያንዳንዱ ነገር ድንበርና ምን አለን ማለት ነው? ገደብ አለን። እንደሚመስለን ብለን የምናወራው ነገር አይደለም ማለት ነው። ስለዚህ አሁን ኡስማኖቪች እንዳለው እነሱ እንደዚህ ካሉ እናንተ እንዲህ ነው ብላችሁ ያረጋገጣችሁ ማውራት ስለሌለባችሁ ነው ማቋርጣችሁ። ሬድ ቲም ወደ ጥያቄ እንሂድ። ጥያቄው ኦኬ ማስረገጫ ሜጀር ከመጀመሪያው ነው መጀመርላችሁ የተጻፈ ነገር ነው ማሳየው። በሙስሊም እስላም አንድ ነው ስላለ እሱን ሜጀር ብራንች ኦፍ እስላም ምንስ ሱኒ እስላም፣ ሺያ እስላም እና እያለ የተለያዩ ሱኒ፣ ሺያ፣ አህመድያ የሚባሉ በሴክት የተገራ በአምድ ቁርአን ይዘው በምን አህባሽና ወሃብያ የሚለውን አምጣልኝ መጀመሪያ። ቅድም ላይም የመጀመሪያው መነሻችን ስለሆነ ያልገባውብን እንትን ይበልና ተረኩዝም ያለው ትክክል ሆነ እኮ አይደለም እንዲናረጋለን ማለት ይግለጻቸውና ሁሉንም ነገር ከዛ ማስረጃ ይዞ ይመጣል። አህባሽና ወሃብያ የሚለውን መጀመሪያ ያምጣልንና ወደ ሌሎቹ ይሄዳል። እሺ ስለምታወራው ማስረጃ መስጠየቅን እሱ ሬድ ያውራ እኛም እንቀጥላለን። ቶማስ አንዴ ቆይ ቶማስ ሬድ ቲም አሁን እያለ ያለው ማለት ነው። አሁን ኡስማን ይኸውልህ ቶማስ ቆይ አንዴ ዝም በሉ። ኡስማን እያስረዳ ያለው ቁርአን ላይ ቆሞ ቁርአኑ እንደዚህ ነው ያለው ብሎ ምሳሌ ንግግሩን ምናምን ነገር አስረዳ። አሁን እንዲህ ነው ብለህ ስትለጥፍ አሁን ሬድ የሆነ ነገር አሁን አህባሽም ሱኒ ምናምን ብለህ ስትለጥፍ ማስረጃ ታመጣለህ። ለምን? በእነሱ ቦታ ላይ ነው እየተናገርክ ያለው። አዎ እንደዚህ ናቸው። ይሄው ያመጣሉ፣ ችግር የለም። ስለዛ ለምሳሌ እኔም ቆይ ሬድ አንዴ ላስተካክለው። አሁን እንትን ላይ መጽሐፍ ቅዱስ ላይ ደግሞ መጥተው ሲጠይቁ መጽሐፍ ቅዱሱ የሚጠቀምበት የሚያገለግለውም ለክርስቲያኖች ስለሆነ ማስረጃ ግዴታ ማምጣት ያለባቸው እነሱ ናቸው ብዬ ነው። ለዛ ነው። ቀጥል ሬድ። በጣም ቴንኪው። ኦኬ ወደ መጀመሪያ አሁን ሊያሳክለው ወደ ሞከረው ወደዛ ሊሄድ። ለማንኛውም አላህ
እውነት ነው። ሰዎችን የሚመስል እጅ የለውም። ለምሳሌ ቁርአን 55:27 አላህ ምን አለው ይላል? ፊት አንድ አለው ይላል። የአላህ ፊት የራሱ ፊት ነው እንጂ የኔም ፊት አይመስልም። ግን ይሄ የአላህ ፊት ፊገራቲቭ ነው ወይንስ ትክክለኛ ፊት ነው? በቃ ፊት ነው፣ እኛን የማይመስል ፊት ነው ያለው። ኦኬ ኡስማንን የምጠይቀው አንድ ይሄ ነው ተመልሰን የአላህ ፊት እኛን የማይመስል ፊት ነው ያለው። የሶር ነው አዎ ነው የምትለኝ? ኦኬ እንደዛ የሚል ቦታ አለ አይደለ? በማስረጃ ብትጠይቃቸው አለ። ችግር የለውም አለ ችግር የለውም። እሺ ይመልስልሃል። ይሄ ግን አሁን ማለት ነው። ትክክል ነህ ትክክል ነህ። ረድቲም አሁን አህባሽ አህባሽና ወሃብያ የሚለውን ቅድም ላይ ቆይ አህባሽና ወሃብ አትመለስም። የት ሂደህ ትመለሳለህ? መጀመሪያ መነሻችን ላይ አህባሽና ወሃብ የሚለውን ከቁርአንና ከሐዲስ መረጃ ይስጠን። መጀመሪያ ጃኮ ቅድም ሰምተሃል አንተ። አይ በነገራችን ላይ ኦርቶዶክስና ካቶሊክ የሚል መጽሐፍ ቅዱስ ላይ የለም። የራሳቸው ተቋም የድርጅታችሁ ስም ነው። እሺ ኦርቶዶክስ የሚለውን በኋላ አሁን አህባሽና ወሃብይ ስትል ስለነበረ ቆይ እሱ ኦርቶዶክስና ሄትሮዶክስ ምንድነው የሚለውን እናያለን። አሁን አህባሽና ወሃብይ ስትል ስለነበር ቅድም ጃኮ መጀመሪያ ስገባም ሰምተህ ከሆነ እኛ መመሪያችን ቁርአንና ሐዲስ ነው እንኳን ባንድ በቁርአንም አሬርቲም አንዴ ኩልዳውን ብሮ አይ እኛ ባልነበርንበት ኔትወርክ አስቸግሮኝ ብዙ ስታወራ ነበር። አሁን አህባሽና ወሃብይ የሚለውን አሁን እኮ ጥያቄ ጠየቅከኝ፣ ሌላ ጥያቄ። መጀመሪያ አህባሽና ወሃብይ የሚለውን ከቁርአንና ከሐዲስ ሙስሊሞች መመሪያችን ብለው ከሚቀበሉት አሳየና አንዴ ሬርቲም። ካልሆነ ግን ቀጥፈሃል ማለት ነው በእስልምና ላይ። ኦኬ ይኸውላችሁ እየሰራ ያለው ጃኮ ምን መሰለህ? ለምሳሌ ክርስቲያን የሚባል ግሩፕ አለ። በክርስቲያን ግሩፕ ውስጥ ሜጀር ብራንች ኦፍ ክርስቲያኖች አሉ፣ ካቶሊክ፣ ኦርቶዶክስ እና ፕሮቴስታንት። እስላም የሚባል ግሩፕ አለ። በሙስሊም ግሩፕ ውስጥ ምን አለ? አህባሽ፣ ወሃብያ፣ አህመድያ ምናምን እያለ የሚቀጥሉ በጣም ብዙ ሴክቶች አሉ። እሺ ማለት እነሱ የራሳቸው የሚመሩበት አስተምሮታሉ። አሁን አይደለም ነው ባስተምሮቱ ላሳየው ነው። ሬድ ልጠይቅህ እኔ ማለት እነሱን ተውና ጃኮ በኋላ የሚመለስ ስልጣን ተሰጠኝ። ከሁለቱም የሚሰዳደቡትን እንዳጸዳታች ማለት ነው። እሺ ስወጣ ትነጥቀኛለህ ስልጣን። ኧረ ችግር የለውም እንዴ። እሺ እኔንም ብቀባኝ ደስ ይለኛል። ያው እሺ ችግር እንትን አልሰጥም እያለኝ ነው። ፎሎ ስላልሆነን ነው መሰለኝ። እየመወጥኩ ነው። መጀመሪያ አይመለከተንም። እኛ ወይ ግን ለሁለታቸው ወይም ደግሞ ለሁሉ ባሰጥ ቤዛ አለች አይደል? አይ ቤዛ አለች። በቃ ቤዛ ማኔጅ ማለት የሚሳደቡትን ሰዎች እየመወጥኩ ነው። እርስ በርስ አይደለም ግን ፈጣሪ ነው የሚሳደቡ። እየመወጥኩ ነው። አይ ከስድቡ ጋር እንትን እንዲሉ ማለት ቤዛ አለች ለስድቡ። ቤዛ አለች ለስድቡ። እሷ የሚሳደቡትን ከሁሉም ወገን ሆነው የሚሳደቡትን ለቤዛ ነገሯት። እሷ እንትን ታደርጋለች። አላህና መልክተኛውን ሳደቡ ተናገር። በቃ የሚሳደቡትን ሐሰን እንትን ሚውት አድርጋቸው። በቃ ምንም ችግር የለም። ለምን ታች ሁሉ አትስጠው እያሉ ይቃወማሉ። ምንድነው የእንትን የሚሳደቡትን ሰዎች እኔ ጃኮ አንተ ሚዛናዊ ለመሆን ለአንድ ክርስቲያን አንዴ የሚውት ታደርጋላችሁ። ጃኮ አንድ ጥያቄ ልጠይቅ ወንድሜ። ሰጠው ለአንድ ክርስቲያን መልካም ላሰን ከሰጠቀው ቤዚ እኮ አለች ብዬ ነው ለእሷ የሰጠው። በቃ ይቅርብኝ። ሰጥቻለሁ እኮ ሲጀመር። ውሰደው ከሁለቱም እንዳባረር ነው ተናግሬ ያለውኝ እኮ። በቃ የኔን ውሰደው፣ አንሳብኝ። ችግር የለውም። እሺ ወደ እንትናችን እንሄዳለን። ሬድ እኔ እንትን ሙሉ ስለሆነ ፎሎ ማድረግ አልቻልኩም። ዝም ብዬ
ግን ወይ ደግሞ ለኔ ስጠኝና ችግር የለውም የሚሳደቡን መጨረሻ የሚሳደቡትን ሰዎች ማለት ነው። ቤዚ ላንቺ ኃላፊነት ሰጥቻለሁ። አንቺ ሁሉንም ማጽዳት ትችያለሽ። እኔም አለው ጃኩይ መቀባት ከፈለኩ እኔም ወንድምዬው አለ። እኔ ጥዬ ነው የምወጣ። ቆይ እኔ ለምንድን ነው ግን የምትጨቃጨቁት? እኔ ምንድን ነው እንደ ህፃን? ኧረ ተው ግን በቃ ቤዚ ያለች እያጸዳች ነው። በቃ ምንድን ነው ተው እንጂ። አሬድ ጥያቄውን በስነ ስርዓት የሚመለስ ጥያቄ አንተም ልትመልሰው የምትችለውን ጥያቄ ከሆነ ጠይቅ። ለምሳሌ አሁን ወሃብያ ምናምን አለ ስትል ማስረጃ ሊኖርህ ከቻለ እኔ ደስ ይለኛል። ምክንያቱም ለምሳሌ ኦርቶዶክስ እና ጴንጤ የራሱ ተቋም ነው፣ ይታወቃል። ሁሉም ማስረጃም ሁሉም ነገር አላቸው። ወሃብያ እና ሱኒ ምናምን የምትላቸው ልክ እንደዛ ተቋም አላቸው የላቸውም? ንገረኝ። አላቸው። ለምሳሌ በደንብ አላቸው፣ ይታወቃል እኮ። ለምሳሌ ኢራንን ብትወስድ እንደዚህ እናደርጋለን። ብገባ ደግሞ እስኪ ለምሳሌ ኢትዮጵያ ውስጥ ብንመለከት ጃኮ ይኸውልህ ምን አለ መሰለህ፣ ኦርቶዶክስ ቆይ ሰፊ ነው ብለህ አታምልጥ። ይኸውልህ ቅድም ላይ የሉም ብለህ ስታወራ ነበረ። አህባሽ ወሃቢይ የተከፋፈለ መሆን አሳይተናል ስትል ነው። ቆይ ረድቲ ማንዴ ልጨርስ። ስለዚህ አሁን ለምሳሌ ፕሮቴስታንት የራሷ ምን አላት ኢትዮጵያ ውስጥ የራሱ ምሳሌ ሙስሊም አንድ መጅሊስ ነው ያለው። ከዛ ውጭ የአህባሽ እሱ እንዳለው የወሃቢይ የአህመድያ የእንትንያ እያለ ካለ እስልምና ውስጥ ልክ ቆይ መጅሊስ ካለ ያንን በተጨባጭ እስኪ አሳየን። ምድር ላይ ያለውን ተጨባጩን ተው። በክርስትና ውስጥ ሄድ ግን የፕሮቴስታንት አለ ራሱን የቻለ እንደዚህ እናደርጋለን። ስለዚህ ቅድም ስታወራ የነበረው በግምት ነበር ማለት ነው። እንትን ነው አይደለም? እንደዚህ እናደርጋለን። ይኸውላችሁ እኔ አሁን ማለት ያደግነው ሁላችንም አንድ ቦታ ነው። አንድ ቦታ በምንኖርበት ሰዓት ላይ ለምሳሌ የጴንጤ ቤተክርስቲያን አይቻለሁኝ፣ የኦርቶዶክስም የሙስሊምም የአድቬንቲስቶችም ምናምን አይተናል። ኖርማል እናውቃቸዋለን። አሁን እያላችሁ ያላችሁት ማለት ነው ውስጥ ገና ገብታችኋል። አሁን ሬድ ሙስሊም ውስጥ ገብተ ክፍፍሉን ምናምን እንትን እያልክ ነው። ልክ አሁን ኡስማኖቪችም ክርስቲያን ውስጥ ገብታችሁ ክፍፍሉን ምናምን ገና እያጣራችሁ ነው። ይሄ ለእኛ የክፍፍሉ ጉዳይ ጃኮ ወንድሜ ስለማይሆን ነው። በዚህ ንጽጽር ላይ አንተ ቆይተሃል። ቲክታክ ላይ ጥያቄ ብቻ ጥያቄ እና እኔ አሁን አሰማካለሁ። ቶማስ ምንድን ነው የምታሰማኝ? ኦኬ ጃኮ ለምሳሌ በዚህ በቲክታክ ንጽጽር ላይ በየትኛውም ሃይማኖት ያሉ ሰዎች ላይ ንጽጽር ላይ ሲያደርጉ አይተህ ታውቃለህ ወይስ አሁን የመጀመሪያ? አይ ኖ እኔ ማለት ከውስጥ ሆኜ ዝም ብዬ አዳምጥና ሌላውንም ሁሉንም ክርስቲያኑንም ሙስሊሙ ጋርም ቁጭ ብዬ አዳምጣለሁ። በጣም ጥሩ። እንደዛ ከሆነ ሰዎች የፈለጉውን የማመን መብት አላቸው አይደል? መብት አላቸው። ለምሳሌ ራሳቸው መግለጽ ይችላሉ። ትቀበላለህ? አዳምጠኝ ቶማስ አዳምጠኝ። እኛን ንምረጥላችሁ አሁን አዳምጡኝ አንዴ አዳምጡኝ፣ ግድ የላችሁም። ለምሳሌ አንድ ሀገር የውላችሁ ላስረዳችሁ። አንድ ሀገር 120 ሚሊዮን ህዝብ ካለ ማለት ነው። ለምሳሌ 100 ሚሊዮኑ ኦርቶዶክስ ቢሆን ያቺ ከተማ ከ120% 100 የኦርቶዶክስ ተከታይ ነው ከተባለ የሀገር እንደ ክርስትና ነው የሚቆጠረው። እማታውቁ ከሆነ ይህን ነገር ልንገራችሁ። እናንተ አሁን ተነስታችሁ የሆነ ነገር ስትፈይዱ ከሙስሊሙ ማህበረሰብ በጣም የበዙትን ወይም ደግሞ የሚከተሉትን ነው የምታወጡት። ለምሳሌ በቁርአንና በሐዲስ የሚከተሉ ከሆነ በእነሱ ሞግቷቸው፣ በገደላትና በመጽሐፍ ቅዱስ ከሆነ ደግሞ የሚያምኑት ኦርቶዶክስ በሱ ነው መሞጋገት እንጂ ተነስታችሁ እከሌ እንዲህ ብሏል እከሌ እንዲህ ብሏል፣ እነሱን እራሳቸው ሁሉም ይነጋገሩ። እኔ አሁንም ቢሆን ማለት ነው ኦርቶዶክስ ነው እስልምና ነው ትክክለኛ የሆነ ነገር እየተደረገ ያለው። ሀጂ ሙፍቲ እንዴት ነው የምትቀበላቸው የምትረዳቸው? በአንተ ሀጂ ሙፍቲ
እስቲ ሀጂ ሙፍቲን አንተ እንዴት ነው የምትረዳቸውና ከዛ በኋላ ጃኮ አንተ ሚዛናዊ ነኝ ብለህ ካለ ሀጂ ሙፍቲ እንዴት ነው? እኔ አሁን ይኸውልህ ሚዛናዊ ነኝ የምላችሁ ይዘንላቸው የታውቃቸዋል። ቶማስ እንደቅድሙ ለምን ኩራቱንም አሁን ላይ ምን እንትን አለ? ስለ አብደላል ሐረሪ ነው አንዴ ዝም ትላላችሁ ወይ? እሺ ቶማስ ጠይቀኛል። ኮማንዶ እኔ ተመልሳለሁ እኮ ዝም በል ቶማስ። የጠየቀኝ ሙፍቲን ነው አይደለ? አዎ ሀጂ ሙፍቲ እንዴት አይነት ሰው ነው? ሀጂ ሙፍቲ መጀመሪያ አዳምጠኛል። ሀጂ ሙፍቲ ራሳቸውን የቻሉ ሰዎች ናቸው። እነሱ ባመኑበት ራሳቸውን የሚጠየቁት ምንም ይሁኑ ምንም ማለት ኦርቶዶክስ ቢሆኑ ሙስሊም ቢሆኑ እኔ ስለ እነሱ ሳይሆን ስለ ትምህርቱ ነው አሁን እየተጠያየቅን ያለ ነው። ስለ ግለሰብ አይደለም። እኔ ግለሰብ አይመለከተኝም። እኔ ኦርቶዶክስ በመጽሐፍ ቅዱስ ሙስሊም በቁርአን በሚለው ነው እንድትወያዩ የምፈልገው እንጂ ሰው ጠርተ ለምሳሌ አሁን አንድ ሰው ስለ ኦርቶዶክስ እንደዚህ ብሏል ቢል አይ እሱ ከዛ ነገር የወጣ ነው። አይ ሀጂ ሙፍቲ እንደዚህ ብለዋል ቢባል ሀጂ ሙፍቲ እንደዚህ የወጡት ናቸው ብሎ ሰው እዚህ ጋር እንዲገላለጽ አይደለም። ምንድነው ትምህርቱን እስቲ እኛ መጀመሪያ የዛ ሃይማኖት አባት እኮ መሪ ናቸው እኮ የመጅሊሱ እኮ መሪ የነበሩ ሰው ናቸው አይደል እንዴ? እነሱ ምንድናቸው? በቁርአኑና በሐዲሱ ኦኬ ሀጂ ሙፍቲ የእስልምና መጅሊስ መሪ የነበሩ እነሱ ምንድናቸው? ንገረኝ። ቆይ አንተ እነሱ ምንድናቸው? ጃኮ አንድ ያዳምጠኝ። ሀጂ ሙፍቲ በፊት የመጅሊሱ መሪ የነበሩ ናቸው አይደል እንዴ? አሁን እሳቸው የሚናገሩትን አልቀበልም ካልሽ እነሱ እሺ ቆይ አንድ ጥያቄ ልጠይቅ። እነሱ የህይወትን ወይም ደግሞ እስልምናን ሁሉንም ነገር በእነሱ ነው የምንወስደው? ንገረኝ። በእሳቸው አትወስዱም። እሳቸው ግን የሃይማኖቱ ሊቅ ናቸው። ሊቅ ናቸው ሳያውቁ ነው የሚናገሩት ብለህ ከእንትን አትልማ። ቆይ እነሱ ተናገሩ እኮ በአቡነ ማትያስ ትወከላለች እኮ። አንዴ ጃኮ ቆይ ቶማስ ከኔ ጋር ያወራ። ቶማስ እሺ እኔ ጃኮ እሺ አንድ ነገር ላሰማክሽ። አንድ ቪዲዮ ልክፈትና ስማና እሺ ፍረድሽ ራስ ቆይ እሺ ከሐሰን ጋር እንትን በሉና እኔ አሁን ቶማስ እኔ ጋር ጃኮ ሚዛናዊ ነኝ ስላልክ ነው ገብቶካል እንጂ ለሱ ሚዛናዊ እኔ አሁን እየሰማሁ አንተ ሚዛናዊ ስለሆንክ ሐሳቤን ልግለጽ። እኔ ችግር እኔ አሁን ሬርቲም ተረድቶኛል። እኔ ቁርአን ወይስ መጽሐፍ ቅዱስ በሚለው ነው አሁን እየሄድን ያለ ነው። ተረድቶ ሰዎችን እየጠራው አይደለም። ሐሰን እኔ አህባሽ ነኝ ወሃብያ አይደለሁም ብሎ በግልጽ እየተናገሩ እንዴ ማስረጃ እንዴት ይባላል? በቃ ሰው የፈለገው የማመን መብት አለው እኮ አይደል? እሺ አንድ ድምጽ ላሰማችሁ ኮማንዶ ፕሊዝ። ምን ይወቅ ነው ኮማንዶ ፕሊዝ ኮማንዶ ሚውት አድርጌያለሁ እንዳታነሳ። ኡስማንና ሬዲን ሁኑና ሌሎቹ ረዱ ካለበለዛ ሁለታችን እንጨርሳለን። እኔና ሬድ ቲም ይኸውልህ አምላካችን አላህ ምን ብሎናል መሰለህ ጃኮ? አላህና መልእክተኛውን ተከተሉ አለን። ከዚያስ በመቀጠል ምን አለን? ከሃይማኖት በአጠቃላይ እስልምናን መረጥኩ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አለን። ምዕራፍ 3 ቁጥር 67 ላይም ስለ ነቢያት ሲዘረዝር አምላክ አላህ ኢብራሂም ወይም አብርሃም ይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ስለ ሰው ልጅ አጠቃላይ ሲነግረን ደግሞ እናንተ ሙስሊሞች ሆናችሁ እንጂ እንዳትሞቱ አለን። ስለዚህ ሙስሊም የሚለውን ስም ነው አምላካችን አላህ የሰጠን። ሙስሊም ማለት ምንድነው? ታዛዥ ማለት ነው። ለማን ታዛዥ? ለአንዱ አምላክ ካለመኖር ወደ መኖር ላመጣን ለፈጠረን አምላክ መታዘዝ፣ እሱን ብቻ ማምለክ፣ እሱን ብቻ መገዛት ማለት ነው። ስለዚህ ከሰው ከመጀመሪያው ከአደም ጀምሮ ምን ነበረ? ሙስሊም ነበረ። እሺ ውይይቱን ታዛዥ ነበር። ሬድ ቲም ቆይ እቺን ልጨርስና ወደ ቅድሙ ጥያቄ እንሄዳለን። አንተ አለ ችግር የለም። ቅድም ላይ አላህ ይረግመናል ስትል ነበረ። አዎ አላህ ይረግመናል ስትል ነበር። ወደ ጥያቄው አላህ ይረግመናል ያለው ላይ ኧረ ተው ሬድ ቲም ተው፣ ሁሌ እንዳጠብቁ ነው። ተው ዛሬም ደግሞ ይኸውልህ አፍህን አንተ ባትቤ ነው የማስወጣ። ስለዚህ ተረጋጋና ጥያቄው ላይ ብቻ። እሺ ሬድ ጥያቄውን ጠይቀው ጥያቄውን ይመልስልህ።
እሺ ቴንክ ዩ ብራዘር አመሰግናለሁ። አሁን ፓርት ኦፍ አላዎች ያላን አካላትን እጠቅስልሃለሁ። አንተ ቀጥታ ነው የምትወስደው ወይንስ ቀጥታ አይደለም የምወስደው የሚለውን ትናገራለህ። አላህ ፊት አለው። ይህንን ሊትራሊ ነው አይደለም የምትወስደው? ፊት ኖረው አልኖረው ለአንተ የሚጨምረው የሚቀንሰው ነገር ስለሌለ ቅድም ላይ ግን እኛን ይረግመን ቆይ ሬርቲም ቅድም አላህ ይረግመናል ስትል ነበር አይደለ? ያ ነገር መጀመሪያ ለምን አትሄድም? ለምን አወራህ ቅድም? እንደዚህ ሬድ ያለበት ቦታ ላይ አውጣና እንትን በለው። 55:27 ሱራ 55:27 በነገር ላይ ሁለታቸው ይተዋወቃሉ። ስለሚተዋወቁ ብዬ ነው ዛሷይ። ስለዚህ ኡስማኖቪች ሬድን ሲያወራ እንደዚህ አውጣ ምናምን ሁለታቸው የሚናገሩት በመረጃ ስለሆነ ስለሚተዋወቁ ነው አይደል? የሚመላለሱ ዝም ብለን እናዳምጥ። ኦኬ ኡስማኖቪች ቀጥል። እሺ አመሰግናለሁ። አላህ ይረግመናል የተባለው ምንድን ነው? አምላክ አላህ አሁን እኔ ያነሳሁትን ልጨርስ አንድ ጊዜ። አላህ ይረግመናል ሲል ነበር ቅድም። እሷ ላይ ምላሽ መስጠት አለብኝ። ክርስቲያንና ይሁዶች ተረገሙ ይላል አምላክ አላህ። ቆይ እስኪ ምን ላይ ነው? ልጨርስ እንጂ ሊሰጥህ ነው። እኔ በእናትህ ልጨርስ አንድ ጊዜ ልጨርስ። ስለማችን በመሀል አትግቡ እናንተ። እኔ አስወረዳችኋለሁ እነሱ እንትን ያወሩ። እሺ እኔ እንድታብራራ ክርስቲያንና ይሁዶች የተረገሙ ክርስቲያንና ይሁዶች ሱራ 9 ቁጥር 30 አንብብና አስረዳኝ። በቃ ሐሰኖ አውጣልኝ። ሌላ ስልክ ካለ ሐሰኖ ክፈትልኝ ቪዲዮ። ሐሰን አቤት ቁርአን ክፈትልኝ። እሺ ምዕራፍ 9 ቁጥር ስንት ነው ያልከው? ሬድ ቲም 30 ቁጥር 30። እሺ አሁን ክርስቲያንና ይሁዶች የተረገሙበት ትልቁ ምክንያት ምንድን ነው? አይሁዶች ቀስ በል እንጂ ዝጋው እንጂ ማይክህን። ሬድ ቲም ምን ሆነህ ነው? ከተውና ሰው ይልማ ይየው ማስረጃ ብራዘር ኦሬዲ እኔ ከፍቼለታለሁ። ቴንክ ዩ በቃ ዴቭን ትልቁ ላይ አድርገኝ። እሺ እሺ አይሁድ ዑዘይር የአላህ ልጅ ነው አለች። ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ትንሽ ወደኋላ ጠበብ አድርገው ቃላቸው ነው። የነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው፣ ከእውነት እንዴት ይመለሳሉ ይላል። ጥሩ። በመጀመሪያ ደረጃ አምላክ አላህ ይሄን የተናገረው ምንድነው? ማንን ነው አላህ ያጥፋቸው ያለው? ኖ አታብራራም። ምን ስጠይቅ ታብራራ። ካላብራራው ታዲያ እንዴት ይሆናል? ጥያቄ ተጠየቀ አይደለ? እዚህ ማንን ነው አላህ ያጥፋቸው ያለው? እሺ ጃኮ የፈለከው አሁን አንተም የፈለከው ይመስለኛል ይሄ ቁርአን አያት አሁን አምላክ አላህ ያጥፋቸው ብሎ የተናገረው አለ አይደለ? ሬድ ቲም ፕሊዝ ኩል ዳውን። ይሄ ሐሳብ ምንድነው የሚለውን ላስረዳ አይደለ? እሺ ማንን ነው አላህ ያጥፋቸው ያለው? ጃኮ ሰምተኛል? እየሰማው ነው። ማይክል ዝጋልኝ። እሺ እንዲያብራራን የፈለከው እንዲመልስ ነው። መልሶ እንዲያብራራ ማለት ነው። ማንን ነው ሲል ከሌና ከሌን ብሎ አላህ ያጥፋቸው ያብራራለሽ። አላህ ያጥፋቸው ሁለቱን አስቀርተ ሌሎቹን ብታወርድ እኮ ራሱ መልካም ነው ማለት ነው። አይውረዱ ቶማስ ችግር የለውም። አይውረዱ ችግር የለውም። እኔ ልመልስለት በቃ ማንም እየረበሽ አይደለም። ኮማንዶና ትንሽ ቶማስ ላይ ትንሽ ሁለታችሁ ላይ ነው እንትን ያልኩት። ቀጥሉ። እሺ አይሁድ ከአይሁድ ውስጥ ዑዘይር የአላህ ልጅ ነው የሚሉትንና ኢየሱስ ክርስቶስን የአላህ ልጅ ነው የሚሉትን አምላክ አላህ ያጥፋቸው ብሏል። አይሁድ ነው የሚለው አይሁድ ያ
አትበላ በቃ እሺ። እና እሺ ቀጥል። እሺ አሁን የተባሉበትን ምክንያት ላብራራ። በመጀመሪያ ደረጃ ክርስቲያን ፎቢያ እና አሁን ፎቢያ ማን ነው? ሙስሊም ነው ማለት ነው። ቀጥል። እያብራራ ሆነ እንትን አትግባበትና አንተን ይበል ማለት ነው። ያነበብከውን አማርኛ ነው አይደል? ራስህ ተርጉሞ እስቲ ጃኮ ራስህ አንብበህ ተርጉምና እንትን ይበለው አይደለም። ኡስማን አሁን እየመለሰ እናንተ ግን አሁን ሬዲ እያልከ ያለው ግን ራስህን እንትን የምትለው ማለት ራስህ ተርጉሞ ጃኮ እስቲ ራስህ ተርጉሞ እስቲ እኛ እንደማርኛው አሁን ቆይ ቁርአን እኛ ምናምነውን እንመልሳለን። ኡስማን ያስረዳል አይደል? ኡስማንን ተውና እስቲ ጃኮ ተርጉምልን እስቲ ምን ይላል? አንተ ራስህ አንብብና ንገረን። ምን ችግር አለ? እኔ አሁን ካነበብኩት ልንገራችሁ የራሴን ምርምር የራሴን ሐሳብ የራሴን እንትን ነው። ግን ማብራሪያ የሚያደርጉት እነ ኡስማን ማለት የእምነቱ ተከታይ ነው ማብራራት ያለበት። አንተ ራስህ አንብበው ነው ችግር የለውም። አማርኛ ማንበብ ከቻልክ ራስህ ማንበብ ትችላለህ። ምንድነው ችግር የለው? ምንድነው ችግር የሌለው? አንተ ምንድነው ችግር የሌለው? እነሱ ተርጉሙልን ችግር የለውም። እኛም መጀመሪያ ምናምነውን እንናገር። ቆይ እንደዛ ከሆነ አንድ ጥያቄ ምናምነውን እንናገር። እኛ አንድ ጥያቄ በዛው ልጠይቃችሁ። ሰላም በል ኡስማኖቪች፣ እኔ እንደፈለኩት መተርጎም እችላለሁ ቁርአንንም ይሁን መጽሐፍ ቅዱስን? አትችልም። ኦኬ ሬድ ቲም እኔ እችላለሁኝ ንገረኝ። አትችልም በቃ ስለዛ መልሳችሁ ይሄ ከሆነ ኡስማኖቪች አብራራ አንተ በራስ። እሺ እነሱ ተፍሲር አላቸው በተፍሲራቸው ነው። አመሰግናለሁ። ይሄንን ነው የምልህ። አሁን ትንሽ ጭንቅላታችን መስራት ያቆመው ይሄ ስለሆነ ነው። እኛ የማንችለውን ነገር በግድ አንብቤ እንዲህ ነው ልልህ ማለት ድፍረቱ ስለሌለኝ ነው። ኡስማኖቪች ቀጥል። አመሰግናለሁ። እሺ ምንድነው እዚህ ጋር እየተናገረ ያለው አምላክ አላህ በመጀመሪያ ደረጃ መውለድ፣ ማስወለድ፣ መዋለድ የሰውና የእንስሳ ባህሪ ነው። ስለዚህ አምላክ አላህ ደግሞ ከዘመናት ብዛት የማያረጅ እንክብካቤ የማያስፈልገው ልጅ ወልዶ ጧሪ የማይፈልግ አምላክ ነው። በራሱ የተብቃቃ ነው። የማንንም እገዛ አይፈልግም። ግን በአላህ ላይ ምን አሉ? አይሁዶች ኡዘይር የአላህ ልጅ ነው አሉ። ክርስቲያኖች ደግሞ አልመሲህ ወይም ኢየሱስ የአላህ ልጅ ነው አሉ። ስለዚህ አምላክ አላህ ምን አለ? ይህ በአፎቻቸው የሚናገሩት ቃላቸው ነው አለ። የነዚያ ከነሱ በፊት የካዱት ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ከእውነት እንዴት ይመለሳሉ? እንዴት ይክዳሉ አለ። ምክንያቱም አምላክ አላህ ልጅም ሚስትም አያስፈልገውም። ይሄ የፍጡር ባህሪ ነው። የሰውና የእንስሳ ባህሪ ብቻ ነው። ለአምላክ ተገቢው አይደለም። ስለዚህ ይህንን በማለታቸው አምላክ ልጅ አለኝ ብሎ በመለኮታዊ መጽሐፎቹ ያላወረደውን በነቢያቱ አማካኝነት ያላስተማረውን ልጅ አለው ስላሉ በሱ ላይ ስለቀጠፉበት የእንስሳና የሰውን ባህሪ ስለሰጡት ምን አለ? ከሱ መመሪያና ትእዛዝ ውጭ ስለወጡ አላህ ያጥፋቸው አለ። በሶስተኛ መደብ ሲናገር ማለት ነው። ምክንያቱም እሱ አስረጅ ያላወረደበትን መመሪያ ትእዛዝ ያላወረደበትን ለሱ ተገቢው ያልሆነውን ነገር ስለሰጡት ከዚህ ሁሉ የጠራ ስለሆነ አምላክ አላህ ማስረጃ ያስፈልጋልና አይሁዶች የቱ ጋ ነው ኡዘይር ያላ ልጅ? ለምኑ ነው አይሁዶች የቱ ጋ ነው ኡዘይር ያላ? ኦኬ ኡዘይ እሺ ማስረጃውን ከፍታ አሳያው። ኦኬ በጣም ይሄ ችግር የለም። ብዙ ጊዜ የሚነሳ ጥያቄያችሁ ነው። ሐሰኖ ቪዲዮ እሺ አመሰግናለሁ። ረድቲም አልጨናነቅም ስላበረታኸኝ አመሰግናለሁ። ሐሰኖ ቪዲዮ ክፈት አንዴ። ባይብል ሀብ አውጣልኝ። እሺ እኔ ሌላ ተጨማሪ ስልክ ስላልያዝኩ ነው። እሺ እኔ ጃኮ አንድ የምለው ነገር አለኝ። ማለት አይሁድ አሁን ለምሳሌ አይሁድ ለምን ተረገምን ብሎ ሊጠይቅ የሚችለው አይሁድ ነው አይደለ?
ዴቪ ያወራል እንደዛ ከሆነ ክርስቲያኖች ከተረገሙ የተረገሙበት ምክንያት አሁን ወንድሙ ኡስማኖቪች በደንብ ተናግሯል። ኦኬ በደንብ ተናግሯል። ለማንኛውም ኡስማኖቪች ስጠኝ፣ ችግር የለውም። ያሁድ ይመለስለት። ያይሁዱም ባይብል ሀብለ ይኸው ከፍቻለሁ። ምን ልክፈት? ባይብል እሺ፣ ቪዲዮን ክፈተው አሳይልኝ ትችላለህ። ኡስማኖቪች ዴቫ አንዴ ቆይ እንትን ይባል ባይብል መጽሐፍ ቅዱስ ከመጽሐፍ ቅዱስ ማብራሪያ መሰለኝ ወይ እኔ ያልኩት አይሁድ መጽሐፍ አይሁዶች የት ጋር ነው ዘይር ያለ ልጅ ነው ያሉት። እስኪ አምጣው ነው እስኪ ሚዩት አድርግ። ከአይሁድ መጽሐፍ ልሰጥህ ነው። ከአይሁድ መጽሐፍ ልሰጥህ ነው። አይዞህ ማንም ሰጥቶ ስለማያውቀው አትጨናነቅ። ኦኬ እሺ እሺ። ከታች ጋር ከፈርስት ፔጅ ላይ አድርገውና የመጽሐፎቹ ዝርዝር አለ አይደል ሐሰኑ? ወርታች አድርገውና አፓክራፋ የሚለውን አውጣልኝ። ወርታች አድርገውና ኖ አይደለም፣ እሱን አትግባ፣ እሱ ውስጥ አትግባ። ያ መጽሐፎቹ የመጽሐፍ አላል አፖክራፋ ምናምን የሚሉት ሐሰን ነው። እሱ ላይ አትግባ። ሆም ፔጅ አድርገው መጀመሪያ፣ እሱ ላይ ውስጥ አትግባ። አዎ አሁን እሱ ጋር አፖክራፋ የሚል ኦፕሽን አለ አይደለ? ወይም ደግሞ በጀምኒያ ጉባኤ ቀኖና ካልተደረጉት የአይሁድ መጽሐፎች ውስጥ ቆይ ዝጋው ማይክህን። እኔ እቀበለዋለሁ አልቀበልም አይደለም። አሁን አይሁዶች ይላሉ አይሉ ቆይ እስቲ ማለት ያጥፏቸው የተባሉት ማለት አይሁድን ነውና አይሁድ ተናግሯል አልተናገረውም የሚለውን ነገር ማለት ማስረጃ የሚሉትን እስቲ ያውጡ። አፖክሪፋ እኮ ተቀባይነት የሌለው መጽሐፍ ነው ጃኮ ነው የሚለን። እስኪ ሚዩት አድርግ። ሚዩት አድርግ እስኪ። ለምንድን ነው ሚዩት ማድርገው? እየሸወድከን። በቃ ሚዩት አድርግ እስኪ። ቆይ ሚዩት አድርግና በእንትን ደግሞ ዴቭ አንተም ማለት እንትን ታደርገዋለህ ማለት ይሄን ትክክል አይደለም ብለህ ታውጣለህ። ጃኮ አንዴ ነው ያዳምጣ። ስለ አፖክሪፋ ሚዩት አድርገው አንዴ ዴቭ። ቆይ ባለቤቱን ላናገር። ተጠየቀው በራስ መጽሐፍ ነው። ቆይ ተረጋጋ። ቆይ ካንተ ጋር አይደለም ሐሰን ማውራው ጃኮ። ይሄውልህ የተጠየቀው ኡስማን ለምንድን ነው የወጣው? ቆይ የሙስሊሞችን ጥያቄ ማነው የሚመልሱት ወይስ ክርስቲያኖች ነው የሚመልሱት? ጃኮ እኔም እኮ አሁን ግራ የገባኝ ማለት ነው። ማለት ጠያቂው ሬር ቲም ነው፣ ከዛ መላሹ ደግሞ ኡስማን መረጃ እያወጣ ነው እና በመሃል ደግሞ መረጃ ከየት ነው የሚወጣው? ይሄን መልስልኝ ጃኮ። ኦኬ መረጃውን እያወጣ ያለው ተናገሩ የተባለውን ነገር ከየት ነው የተናገሩት ካልክ እሱን ነገር እያስረዳ ነው። ከዛ በኋላ እንስማና አይ ይሄ አይደለም ብለህ በተራ ደግሞ እንዲህ ነው ብለህ አንተ መናገር ትችላለህ፣ መረጃህን ማለት ነው። ዴቭ አዎ አንደኛው ኩል የፈለኩት ምንድነው የተጠየቀው ጥያቄ ከራሳቸው ዶክሜንት ገብተዋል ነው ማውጣት ያለባቸው። ኦኬ ሁለተኛ ክርስቲያኖችን በተመለከተ ጃኮ አዎ ክርስቲያኖችን ነሳራን በተመለከተ አዎ ነሳራዎች አልመሲሳን ያላህ ልጅ ነው ይላሉ። ይሄ እውነት ነው። በቃ እናመሰግናለን። አንዴ ሚዩት። ስለዚህ ይሁዲዎቹን ግን ከራሳቸው መጽሐፍ እንደዚሁ ማረጋገጫ ይስጡ። አሁን ጭፍሮች ናቸው። ቆይ ተረጋጋ። ጃኮ እኔ ጋር ሁሴን ሐሰን እንትን እያለ ነው ማለት ሊመልስልህ ነው። ቆይ መረጃችን መስጠት ያለብህ ቁርአን ከመጀመሩ ነው። ቁርአን በመጽሐፍ ቅዱስ የሚፈሰረው ከመጀመሩ ቁርአን በአፖክሪፋ። በቃ አንዴ ሚዩት አድርግ። አንዴ በቃ ሚዩት አድርግ ልመልስ። በቃ አንዴ ሚዩት አድርግ ለጃኮ ልመልስ። እሺ ሚዩት አድርግ አንዴ። ዴቭ ራስ መጽሐፍ አምጣ ሐሰን። ቆይ ዴቭ እንትን እንላለን። በቃ ጃኮ በደንብ አድርገህ አዳምጠኝ። ተመልከት የቁርአኑ አንቀጽ የሚለው አይሁድ ኡዘይር ወይም እዝራ የሚባል ባይብል ላይ የተጠቀሰ ታውቃለህ አይደለ? እዝራ የሚባል አለ። አይሁዶች እዝራን ወይም በአረበኛ ኡዘይር ይባላል። ኡዘይር የአላህ ልጅ ነው አለች ከአይሁድ ጭፍሮች፣ መላ አይሁዶች ሳይሆን አይሁዶች ከአይሁድ ጭፍራ የሆኑ እዝራን ልክ ነብይ ነው እንደ አምላክ አድርገው እንደ አምላክ ልጅ አድርገው ያዩታል። ካለው ከአምላክ ጋር ካለው ቀረቤታ ለምሳሌ እዝራ በአይሁዶች መጽሐፍትን ጽፏል ይባላል። ተውራት ጠፍቶ ነበረ። ተውራት ከተፋ በኋላ
አንዴ ሚዩት አድርግ አንተ። ቆይ ሚዩት አድርግና በተራክ ዴቭ። እነዚህ ሰዎች ምንድነው ችግራቸው? እና ቁርአን ሐሰን ይናገርና ይኸውላችሁ ውሸትም ይሁን እውነትም ይሁን ተናግሮ ይጨርስና ውሸት ነው ብለህ ደግሞ ትናገራለህ። በጣም አሪፍ ሐሰን። ኧረ ዴቭ ቆይ ተረጋጋ። ዴቭ ተረጋጋ። ጃክ እንደዚህ እናድርግ። ሐሰን ቁርአን አለክ አይደል? አሁን አወጣው ነበር ገልጸው ነበርና የምታወራቸውን እያንዳንዱን ነገሮች ከቁርአን እነዚህ ዴቭ ወይንም ደግሞ ሬድቡል ደግሞ ሬድ ቲም ደግሞ ሲያወሩ ከመጽሐፍ ቅዱስ ወይንም ከቁርአን ይሄው እንደዚህ እያሳዩ ነው አይደል የሚያወሩ። አሁን ተረት ሳይሆን መስማት የምፈልገው ገብቷል። ቁርአን ላይ አሁን ቅድም የተጠቀሰው መጥቀስ ለምንድን ነው? ማን ነው አላህ ያጥፋቸው ያለው? የት ላይ ነው የተገኘ? እሱን ነግሮሃል አይደል? አንተም ደግሞ ስመልስ እንደዚህ ሆኖ እዝራ እንደዚህ ሆነ ምናምን ሳይሆን መጽሐፍ ቅዱስም ካለ ከመጽሐፍ ቅዱስ ይሄው አይሁዶች እዝራን ያመልኩት ነበር። ገብቷል። ከቁርአንም ከሆነ ደግሞ ይሄው እዚህ ቁርአን ላይ እዝራን እንደዚህ ያመልኩት ነበር። እዝራን ስለማምለክ አይደለም። ቆይ የእኛን መልስ እናንተ ትመልሱና ክርስቲያኖች ይመልሱት፣ ሙስሊሞች የሚጠየቁትን ጥያቄ ክርስቲያኖች ይመልሱት ወይስ ሙስሊሞች ይመልሱት እኮ። አሁን ሐሰን ጉዳዩ ስለአምልኮ አይደለም። እኔም እኮ የምለው እሱን ነው። ሐሰን መልስና ማስረጃ ብለህ የምታወጣቸውን ነገሮች እንዳላወጣና መልስላቸው። ኖርማል ነው። ከዛ ግን ሬድ ዴቭ እንትን ትላላችሁ ማለት ይሄ አይሆንም እንደዚህ 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 ነው ብላችሁ እኮ መናገር ትችላላችሁ። ጃኮ አንድ ቁም ነገር ልንገረህ። አንተ ለምሳሌ ክርስቲያን ነህ፣ እኔ ሙስሊም ነኝ። አይሁድ እንዳሉ እናውቃለን። አይሁዶች እዚህ ቦታ ላይ የሉም፣ ለምሳሌ በመሀላችን ማለት ነው። አይሁዶች የሚወቀሱበትን ነገር ክርስቲያኑ ለምን ትወቅሷላችሁ፣ ለምን ይወቀሳሉ ብሎ እኔን መረጃ ለምን ይጠይቀኛል? አለመመለስም እኮ እችላለሁኝ አይደል እንዴ? ክርስቲያኖች አንዴ አዳምጠኝ እባክህ፣ የነገ እባክህ አዳምጠኝ አንዴ እሺ። ክርስቲያኖች የሚወቀሱበትን ነገር ግን ከድርጊታቸው አንጻር ነው ለመረገም ያበቃቸው። ያስረገማቸው ምናቸው ነው? ድርጊታቸው ነው። ድርጊቱን ደግሞ አይክዱትም። ለምሳሌ ክርስቲያኖች ኢየሱስ የአምላክ ልጅ ነው ይላሉ አይሉም? ጃኮ ይላሉ። በዚህ ድርጊታቸው አምላክ ረገማቸው። ለምን? ለአምላክ ልጅ አለው አይባልም ብሎ ስለሚል ማለት ነው ቁርአን ላይ። አይሁዶች እዝራ የሚባለውን ቆይ ዴቫ አንዴ ጣልቃ አትግባ። ቆይ ዴቫ እኛ የተረገምነው እኛ በራሳችን አይደለም። አልመሲህ ክርስቶስ ገብቶሃል። ኢየሱስ ክርስቶስ ክብር፣ ምስጋና፣ ውዳሴ፣ አምልኮ ለስም አጠራሩ ለእርሱ ይሁንና በራሳችን አይደለም ክሌም አድርገን አምላክ ነው ያልነው። እሱን ስትጠየቅ ትመልሳለህ። እሱን ስትጠየቅ ትመልሳለህ። ሚዩት አድርግ ያለው ራሱ አብ ነው። ራሱ የአብ ልጅ ነው። ራሱ ነቢያቶች ናቸው እንጂ አጋንንቶች አይደሉም። አይመለከተንም። ማንም ይበለው አይመለከተንም። ምን አይነት አጋንንቶች ናቸው? አንዴ ይጨርስና ከዛ በኋላ እሱ እንዲህ ብሎ ነበር። አይጨርስም። እሺ ደቂቃ ሰጠውና፣ እሺ እናውራ። እሺ ደቂቃ ሰጠውና እናውራ። እሺ